ምሕረቱ ብዙ የሆነ የይቅርታው ንጉሥ ኢየሱስ ረድቶ ነህምያ ምዕራፍ 11 ላይ ደርሰን። አሜን። ኢየሱስ ጌታ። አሜን። ምን ትላለህ ካላችሁ ምዕራፍ 11ን በአጠቃላይ ስትመለከቱ በኢየሩሳሌም ቅጥር ላይ የተመደቡ 10ን ክፍል ወገኖችን በደንብ አድርጎ ነው የሚያሳየው ከነቁጥራቸው። ግን እኔ በዚህ ውስጥ የምናገረው ያንን የደረች ቅድስቲቱ ከተማ ኢየሩሳሌምን ትንሽ ከፍ ብታደርገው ማሰብ ይልቅ እሺ ኢየሩሳሌምን ስንመለከታት በ52 ቀን ተሰርታ አልቃለች። ግን ብዙ ሺህ ሰራዊትና ሰራተኞች በስራው ላይ ተሰማርተዋል። በጣም የሚገርመኝ የሰሩት እያንዳንዳቸውን ስማቸውን ራሱ ማለት እስኪከብድህ ድረስ ተጽፈዋል። አንዱ መሬት ላይ አልወደቀም። እናንተ መስራት ይላችሁ። አሜን። ምንድነው የምትለን ካላችሁ እነ ነህምያ ዘመን ላይ ነበሩ የሰሩ ሁሉ በመዝገብ ላይ ስማቸው ተቀምጦ እስከ ዛሬ ይነበባል። አንዳንድ ምን ያስፈልጋል የሚያስብል ሁኔታ ነው ያለው። የ36 ቁጥር ሳነብ ምን ያስፈልጋል የሚያስብል ሁኔታ አለው። ግን ስለሚያስፈልግ በመንፈስ ቅዱስ ተነድተው አባቶች ተናግረዋል። አሜን። ክብር ለኢየሱስ ይሁን። አሜን። ይሰማል ነው እንዴ? አሜን። እግዚአብሔር ያደረገው ይረሳ ዘንድ አመፀኛ አይደለም። አሜን። ስለ ስሙ ያሳየነውን ፍቅር ይረሳ ዘንድ አመፀኛ አይደለም። አሜን። ጌታ ኢየሱስ አንተንና አንቺን ይወዳቸዋል። አሜን። የሚጠላው ፍጥረት የለም። አሜን። 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 ኢየሱስ ይወዳቸዋል። አሜን። ዘሯን ላይ ጀነት ይበላል። አሜን አትሉ እና ምን ትላለህ ካላችሁኝ መንግስተ ሰማያት የምንገባበትን ስራ ገብተን እንድትገቡ እየጠራን ያለነውን ደግሞ መዝግቦ አብይ እንዲሰርቷል፣ ዋሴ እንዲሰርቷል፣ ጅማ ወርቅ እንዲሰርታለች፣ ፓስተር አብርሃም እንዲሰርቷል ይላል። ስለዚህ መዝገቡ በማይጠፋ ብል በማይበላው ሌባ በማይቆፍረው ቦታ መዝገባችንን እያከማችን ነው ከኛ ጋር